በአዲስ አበባ ከተማ 10 ዓመትና ከዛ በላይ በተራ ማስከበር ስራ ላይ ተሰማርተው ጥሪት አፍርተውና ኑሯቸውን አሻሽለው የነበሩ አካላት በውላቸው መሰረት ወደ ሌላ ስራ ለማሸጋገር መወሰኑን ተከትሎ በዘርፉ ላይ በአዲስ መልክ ሌሎች የስራ ዕድል ተጠቃሚዎች ተደራጅተዋል። በየካ ክፍለ ከተማ በመገናኛ ተርሚናል የተርሚናል አስተዳደር ኢንተርፕራይዝ ስራ ላይ የተሰማሩና ይህንን ዕድል ካገኙት መካከል ቋሚ ስራና መተዳደሪያ ገቢ የሌላቸው የሶስት ልጆች አባት የሆኑት አቶ ሸምሱ አህመድ ይገኙበታል። አቶ ሸምሱ በተለይ አካል ጉዳተኛ በመሆኔ ዕለታዊ ገቢ ለማግኘትና ተሯሩጦ ለመስራት ይቸግረኝ ነበር። ይብቻ አይደለም ባለቤቴም ቋሚ ገቢ የሚያስገኝ ስራ ላይ ባለመሰማራቷ ቤተሰብ ለማስተዳደር አዳጋች ሁኔታ ውስጥ ነበርን ሲሉ ገልጸው አሁን ላይ በተርሚናል አስተዳደር ኢንተርፕራይዝ ስራ ላይ በመሰማራቴ ጥሪት ለማፍራትና ነገን ለኔና ለቤተሰቤ የተሻለ ለማድረግ እድል አግኝቻለሁ ብለዋል። አሁን እዚህ ጋር ውዬ ስገባ የነገ ተስፋ እንደምለወጥ ነገ በቃ ተስፋ እንደሚኖረኝ በቃ ሙሉ በሙሉ ተማመናለሁ። ምክንያቱም ለልጆቼም ለኔም በቃ ለውጥ እንደማመጣ ሙሉ በሙሉ እተማመናለሁ። እኔ የራሴን ከዚህ ስራ ወጥቼ ሌላ እንደኔ ስራ ያጡ ወጣቶች ሌላ እንደዚህ የተጎዱ በኔ ቦታ ተተክተው እኔ የተሻለ የራሴ የግል በቃ ቁጭ ብዬ የሚሰራበት ቦታ አመቻቻለሁ። በተመሳሳይ መልኩ በየካ ክፍለ ከተማ በመገናኛ ተርሚናል በተርሚናል አስተዳደር ኢንተርፕራይዝ ስራ ላይ የተሰማሩ ሴቶች ይህ ስራ ለወንዶች ብቻ የተሰጠ ቢመስልም አሁን ላይ ግን እኛም ይህንን የስራ ዕድል አግኝተን በተቀመጠልን የጊዜ ገደብ ህይወታችንን ለመቀየር እየሰራን ነው ብለዋል። ሴት እህቶቻችን ወጥተን መስራት አለብን። ሁሉንም ተቋቁመን መስራት ስላለብን መውጣት አለብን። ሴቶች መውጣት አለብን። አሁን ይሄ ስራ የወንዶች ስለሚባል በፊት አሁን ይሄ ከሴቶች ጋር አንድ ላይ ተቀናጅቶ መምጣቱ ጥሩ ነው። ከምናገኘው የወራዊ እንትን ማለት ገንዘብ ማለት ነው ቁጠባ እንቆጥባለን። ቁጠባው በኋላ ከ2 አመት በኋላ ስንወጣ አሁን ብራች ስራ አጥ እንዳንሆን በዛ ቁጠባ ወደ ስራ እንሰማራለን። እኩል መስራት አለባት ይያልን ስለሆነ አሁን ደሞ እኛ እየወጣንና ጠንካራ ሆነን ሲያየን ከቤት ያለው ሴት እንዲወጣ እንረዳዋለን። የተገደበ መሆኑ ጥሩ ነው። ምክንያቱም ካልተገደበ በቃ ዛሬም አለ ነገም አለ ያረክ መቆጠብን አስለምድም። ልምድ አይኖረንም፣ የመቆጠብ ልምድ አይኖረንም። ስትገደብ ግን ጊዜዋን ስለሆነ መታስበው ቁጠባውንም አኗኗራንም እያስተካከልክ ትሄዳለህና ለቅድ ይመቻል። ግድ መኖሩ ለቅድ ይመቻል። ወደ ስራ ስንገባ ሊያጋጥሙ የሚችሉ እንከኖችን ለመቋቋም የሚያስችል በቂ ዝግጅት በማድረጋችን የሚፈለገውን ውጤት ለማምጣት እየሰራን ነው። ለዚህም መልካም የሚባል ጅማሮ ላይ እንገኛለንም ብለዋል የተርሚናል አስተዳደር ኢንተርፕራይዝ ባለሙያዎች። ገንዘብ በጅንክክ የለም። ከታሪፉ በላይ አንጠይቅም። የሚገባልን በቴሌ ብር ነው። የመንግስትንም ግብር ደግሞ በአግባቡ 20% ለመንግስት እየከፈልን ከዚህ በፊት የነበሩት ያላረጉትን እኛ እያደረግን 20% የመንግስትን ግብር እየከፈልን ማህበረሰቡንም በአግባቡ አቅመ ደካሞችን ልጅ ያዘ ነፍሰ ጡሮችን ቅድሚያ እያሰጣን አካባቢ ላይ ደግሞ ሌቦችን ምናምን በአግባቡ እየጠበቅን እያገለገልን ያለነው ከማህበረሰቡ መልካም ምላሽ ነው ያለን። ከ2 አመት በኋላ ደግሞ ስኬታማ ሆነን ወደ ሌላ ኢንተርፕራይዝ እንደምንሸጋገር ሙሉ በሙሉ ተስፋ አለን እና ደግሞ ይሄ ነገር ሴቶችና አካል ጉዳተኞችንም ያማከለ በመሆኑ በጣም ብዙን ሰው ያስደስታል ብዬ አስባለሁ። እዚህ ከገባን በኋላ ብዙ የሚያስቸግሩ ነገሮች እንዳሉ ነበር የተገለጸልን። ከገባን በኋላ ግን በወሰነው ስልጠና መሰረት በጣም በቀላሉና በጣም ጥሩ በሆነ መንገድ እየሰራን እንገኛለን። ሰልፍ ከማስተባበር ጀምሮ ከሹፌሮቹ ጋርም ያለን ሪሌሽንሺፕ በጣም ቆንጆ ነው። ሰፈር መዋል ማለት በጣም አስቀያሚ ነገር ነው። ሰው ዳቦ ይዞ ለልጁ የሆነ ነገር ይዞ ለቤተሰቦቹ ሲገባ ቁጭ ላይ ነው የምታየው። ከዚህ በፊት የነበሩት ብዙ ንብረት ያፈሩ ናቸው። እኛ ምንም የሌለንን አሁን ባለው መንገድ እቺን ስራ አግኝተን በዚህ እድሜ በተለይ እኔ ከናቴ ከምጠይቅ እኔ ለናቴ ማድረግ ነው የሚገባኝ። ይሄን ነገር ስለተመቻቸልን እናመሰግናለን። እስካሁን ድረስ ያለው ሁኔታ ተገቢ በሆነ መልኩ መንግስት ያለበትም እኛም ለኛም የሚቆጠበው በትክክል እኛም በሞባይል በገንዘብ ያዥው አማካኝነት በሞባይል ምን ያህል ገቢ እንደገባ እየተቆጣጣረን ለመንግስት የሚገባውን ለመንግስት ለኛ ተቀማጭ የሆነውን ተቀማጭ ለኛ ለስራ ማስኬጃ የሆነውን ለስራ ማስኬጃ በዛ መልኩ እስካሁን ድረስ እያስኬድን ያለነው።